ሐረር የፍቅርና የሰላም ሀገር ነች። ሐረር ታሪክ ጠገብ ሀገር ነች። ሐረር መጫወት፣ መሳቅ፣ ማስደሰት፣ ማብላት የሚችሉ ህዝቦች ያሉባት ከባቢ ነች። መጠሪያዋ በርካታ መገለጫዋ ብዙ ነው። የምስራቅ አፍሪካዋ ፈርጥ፣ የምስራቅ ኢትዮጵያዋ ጌጥና ፈርጥ፣ የስልጣኔ ፋና ወጊ፣ ቀደምት፣ የንግድ እምብርት፣ የመቻቻል እናት፣ የህዝቦች ኪናዊ ውበት፣ አብሪ ኮከብ፣ የአብሮነት ባለማተብ፣ ሰርክ ለጋ፣ የዕድሜ ባለጸጋ፣ የሰላም ትክክለኛ ልኬት፣ ሌላም ሌላም የማትጠራበት ምድራዊ ስያሜ ያልወጣላት የዳቦ ስም የለም። የመደመር በኩር፣ የሰላም፣ የፍቅር፣ የመቻቻል ምድር፣ የባህል፣ የእምነት፣ የእውቀት፣ የእውነት በር፣ ሙዳዬ ኅብር ሐረር። ከምስራቅ አፍሪካ ጥንታዊ ከተሞች አንዷ በመሆን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ማለትም ዩኔስኮ በቅርስነት የተመዘገበችውና የጥንታዊት ኢትዮጵያ ስልጣኔ ሕያው ምስክር ተደርጋ የምትቆጠረው ሐረር ከዛሬ 1000 ዓመት በፊት በ7ኛው ክፍለ ዘመን ስለ መቆርቆሯ ድርሳናት ይመሰክራሉ። ከፍተኛ የስልጣኔ እድገት ደረጃ ላይ በደረሰችበት በ16ኛው ክፍለ ዘመንም ሐረርን የበርካታ ታሪካዊና ባህላዊ ቅርሶች ባለቤት ትሆን ዘንድ እድሉን ፈጥሮላታል። ከነዚህ የሐረር መለያ ቀለም ሆነው በዘመናት ከዘለቁት መካከል ደግሞ በከተማዋ ይሰነዘሩባት የነበሩ ጥቃቶችን ለመከላከል በ16ኛው ክፍለ ዘመን አጋማሽ በወቅቱ ሐረርን ያስተዳድሯት የነበሩት አሚር ኑር ከተማዋን ከጥቃት ለመከላከል በሚል የገነቡት ባህላዊ ቤቶችና የከተማዋ የውስጥ ለውስጥ መንገዶችን ያቀፈው የጀጎል ግንብ ስምዕዲን በሪ ወይም ሸዋ በር፣ አስሱም በሪ ወይም ፈላና በር፣ አርጎብ በሪ ወይም አርጎባ በር፣ በድሮ በሪ ወይም ቡዳ በር፣ ስጉድአት በሪ ወይም ሰንጋ በር በሚሉ ስያሜዎች የሚጠሩ 5 ጥንታዊ በሮች አሉት። የሐረሪ ሕዝብ የኪነ ሕንጻ ችሎታውን የሚያስመሰክር የታሪክና የጥበብ መዘክር የሆነው ጀጎል ግንብ እንደ አውሮፓ አቆጣጠር በ2006 በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በዓለም ቅርስነት በመመዝገብ የኢትዮጵያ ኩራትና ምልክት መሆን ከመቻሉ ባሻገር በጀጎል ግንብ በተከበበችው የሐረሪ ከተማ በአነስተኛ የመሬት ስፋት በርካታ ጎብኚዎችን ከሚያስተናግዱ ጥቂት የዓለማችን ከተሞች አንዷ አድርጓታል። ዓለም ሐረርን ዕውቅናን የቸራት ትውልዶችን ተሻጋሪ ዘመናትን መስካሪ በሆኑት ትውፊቶቿና ቅርሶቿ ብቻ አይደለም፣ ከኪነ ሕንፃዎቿ ልቀት ባለፈ ሕያው ሆኖ ዛሬም እየኖረ ባለው ሰዋዊ እሴቷም የተለያየ እምነት፣ ባህልና ቋንቋ ያላቸው ሕዝቦች ለዘመናት በሰላምና በፍቅር የኖሩባትና ዛሬም የሚኖሩባት የሀገራችን ከተማ በመሆኗ ሐረር ከቅርስነት ባሻገር ለአውሮፓ አቆጣጠር በ2003-4 በሰላም በመቻቻል በመፈቃቀርና በልማት ከተማነት ዓለም አቀፍ ሽልማትና ዕውቅናን አግኝታለች። በዚህ ዓለም አቀፍ ክብር ሐረር የመደመር አምባሳደር ሆናለች። ሐረር የሸዋል ኢድ በዓል አከባበር ከዓለም የማይዳሰሱ ቅርሶች መካከል አንዱ ሆኖ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ማለትም ዩኔስኮ በማስመዝገብ በዓለም አደባባይ የኢትዮጵያን ስም አስጠርታለች። በዚህም ሐረር በኢትዮጵያ ካሉ ከተሞች በዩኔስኮ 2 ቅርሶችን ያስመዘገበች ከተማ ለመሆን ስትበቃ የሸዋል ኢድ በዓል በማይዳሰስ ቅርስነት በዩኔስኮ የተመዘገበ ቅርስ ሆኗል። ከሐኪም ጋር ግርጌ ፍንትው ብላ ፈክታ የምትታየው የምስራቋ ኮከብ ሐረር የኢትዮጵያ የብልጽግና አማዳት አንዱ የሆነው ቱሪዝም ውስጥ አይነተኛ ሚና የምትጫወተው ሐረር ከፈረንጆቹ ሰኔ 2023 ጀምሮ ደግሞ 115 ሀገራትን በያዘው የቅርስ ከተሞች ድርጅት ውስጥ በአባልነት ተመዝግባለች። ይህም በከተማዋ የሚገኙ ባህላዊና ታሪካዊ ቅርሶችን ለማልማትና ለቱሪዝም ዘርፉ እድገት ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል።
ለውጡን ተከትሎ መደመር የህብረ ብሔራዊ ወንድማማችነት ቀመር የሀገራዊ እድገት ማስፈንጠሪያ ሞተር ተደርጎ መወሰዱ እንደ ሐረር ላሉ በመደመር ዛሬያቸውን ከትናንት የገመዱ በመደመር እሴቶች ነጋቸውንም ለሚያራምዱ ተጨማሪ ጉልበት እንደሚፈጥርላቸው አይጠራጠርም።